የአዲስ ቅኝት የሬዲዮ የዩቲዩብ እና የጋዜጣ መሰናዶ ነው። የአዲስ ቅኝት የሚዲያ አገልግሎት ከካናዳ ቶሮንቶ በመላው ዓለም ለሚገኙ ኢትዮጵያውያን የተላለፈ ለ4 አመታት ዘልቋል። 4ኛ አመታችንን በመጪው ነሐሴ ወር አጋማሽ በዚሁ በቶሮንቶ እናከብራለን። ፕሮግራሞቻችንን እስካሁን እየተከታተላችሁ አስተያየት እየሰጣችሁ ሰብስክራይብ እያደረጋችሁ አብራችሁን የቆያችሁ ሁሉ በእጅጉ እናመሰግናለን። ወደፊትም ፕሮግራሞቻችንን ሰብስክራይብ በማድረግ ጋዜጣችንን በየወሩ ሰብስክራይብ በማድረግ ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድትከታተሉ ዕለታዊ ዜናዎቻችንን እንድታደምጡ እንጋብዛችኋለን። ያሏችሁን አስተያየቶች፣ ጥቆማዎች፣ ድጋፎች፣ የኮሚኒቲ ታሪኮች ማንኛውም ለሬዲዮናችን ወይም ደግሞ ለሚዲያችን ይጠቅማሉ የምትሏቸው ነገሮች እንድታደርሱን በአክብሮት እየጠየቅን ለዛሬው ወዳዘጋጀነው የዕለታዊ ዜና መሰናዶ ከማለፋችን በፊት ዕለቱ በታሪክ ውስጥ የተሰኘውን መሰናዶ በቅድሚያ እንድትከታተሉ እጋብዛለሁ። እኔ ገዛኸኝ መኮንን ነኝ ከባልደረባዬ ሶስና አሸናፊ ጋር በመሆን ዝግጅቶቻችንን እስከ መጨረሻው እንድትከታተሉ እንጋብዛችኋለን። መልካም ቆይታ። ዛሬ ጁላይ 30 ነው። ዕለቱ በታሪክ ውስጥ ምን ይመስል እንደነበረ አንዳንድ ትውስታዎችን እናካፍላችሁ። 1962 በዛሬዋ ዕለት 1962 የካናዳው ጠቅላይ ሚኒስትር ጆን ዲፈንባከር የትራንስ ካናዳ ሃይዌይ ትራፊክን በብሪቲሽ ኮሎምቢያ በመገኘት በሮጀርስ መተላለፊያ በይፋ ከፍተዋል። የካናዳ ሕዝብ ብሔራዊ የመተላለፊያ ጎዳና ናሽናል ሮድ እንዲሰራለት ሲጠይቅ ብዙ ዓመታት ቢቆይም እስከ 1950 ድረስ ጉዳዩ ተፈጻሚ ሊሆን አልቻለም ነበር። የመጀመሪያው ብሔራዊ ሃይዌይ በ1962 በዛሬዋ ዕለት ተመርቋል። 1974 በዛሬዋ ዕለት በ1974 የኪውቤክ ብሔራዊ ምክር ቤት ፈረንሳይኛ የኪውቤክ ክፍለ ሀገር ኦፊሴላዊ የሥራ ቋንቋ መሆኑን የሚያጸድቀውን ሕግ የመጨረሻ ይሁንታ ሰጠ። ይኸው ቢል 22 እየተባለ የሚጠራ ሕግ በኪውቤክ የእንግሊዝኛ ቋንቋን የሚገድብና ፈረንሳይኛን ዋና መግባቢያ የሚያደርጉ አንቀጾችን የያዘ ሲሆን ይህ የሆነው በዛሬዋ ዕለት በ1974 ነበር። በዛሬዋ ዕለት በ1984 ከ72 ዓመታት በኋላ አሌክስ በንማን የተባለ ካናዳዊ አትሌት ለካናዳ የመጀመሪያውን የዋና ድል በሎስ አንጀለስ ኦሎምፒክ አስገኘ። ከኦንታሪዮዋ ሰድበሪ የተገኘው የ20 ዓመቱ ዋናተኛ የዓለምን ሪከርድ በመስበር ነበረ በ400 ሜትር የወንዶች ቀዘፋ የወርቅ ሜዳሊያውን ለአገሩ ካናዳ ያስገኘው። ይህ የሆነው በዛሬዋ ዕለት 1984 ነበር። 2001 ካናዳ በዓለም ላይ ካሉ ማሪዋናን ለሕክምና ጠቀሜታ ማዋል ካገዱ አገራት ቀዳሚዋ ሆነች። በ2001 ዓ.ም የጸደቀው ሕግ በጣም ስቃይ ውስጥ ላሉ የሐኪም ማረጋገጫ ማቅረብ ለሚችሉ በሽተኞች ብቻ ማሪዋናን በሄልዝ ካናዳ ክትትል ማብቀልንና መጠቀምን የሚፈቅድ ሕግ ነበረ። ይህ የሆነው በ2001 ዓ.ም በዛሬዋ ዕለት ነው። ዕለቱም በታሪክ ውስጥ ይሄን ይመስል ነበረ። ወደ ዕለታዊ ዜናዎቹ እመራችኋለሁ። መላው የሀገራችን ህዝቦች እንኳን ደስ አለን እንላለን። ከአዲስ ቅኝት የሚዲያ አገልግሎት ወደ መጀመሪያው ዜና የምናልፈው የ10,000 ሜትር የወንዶች ውጤት በተገኘው የድል ዜና ነው። የ10,000 ሜትር ወንዶች ውጤትን በማስመልከት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ክብርት ኮሎኔል ደራርቱ ቱሉ ይህን መልእክት አስተላልፋለች። በጃፓኗ የቶኪዮ ከተማ እየተካሄደ በሚገኘው 32ኛ የኦሎምፒክ ጨዋታዎች ላይ የአትሌቲክስ ውድድር በተጀመረበት ዕለት በ10,000 ሜትር ወንዶች የፍጻሜ ውድድር በአትሌት ሰለሞን ባረጋ ለሀገራችን ባመጣው የመጀመሪያ የወርቅ ሜዳሊያ እጅግ ደራርቱ ቱሉ በ10,000 ሜትር ፍጻሜ ተወዳዳሪው ሰለሞን ባረጋ ወደ ቶኪዮ ከመጓዙ አስቀድሞ የሰጠው አስተያየት እኔ ባላሳካው ጓደኞቼ እንዲያሳኩት መስዋዕትነት መክፈል ካለብኝ መስዋዕትነት እከፍላለሁ። እኔ ባላመጣው እነሱ እንዲያመጡት አደርጋለሁ። ወርቁ ከኛ ይወጣል ብዬ አላስብም
ሲል መናገሩ ይታወሳል። ከድል ዜናው ወደ ካናዳ ስንመለስ የኮቪድ ክልከላ ባልተነሳበት ሁኔታ የአልበርታ ወላጆች ልጆቻችንን ትምህርት ቤት መላክ ያሰጋናል አሉ። ሊንዲሴ ኬምፕ ካናዳዊት እናት ስትሆን የበጋው ጊዜ ሲጠናቀቅ የኮቪድ ክልከላዎችን በሙሉ እናነሳለን መባሉ በጥፊ የመመታት ያህል ነው ብላለች። የ5 ዓመት ወንድ ልጇ 2 ጊዜ የልብ ቀዶ ጥገና ያደረገው በቅርቡ ነው። በዚያ ላይ የበሽታ የመከላከል አቅሙ በጣም ደካማ ነው። እድሜያቸው ከ12 ዓመት በታች የሆኑ ህጻናት በአልበርታ ክፍለ ሀገር ይኖራሉ። የሊንዲሴ ልጅን ጨምሮ ክትባት መውሰድ አይችሉም። በኦገስት 16 አልበርታ ለበርካታ ወራት ጥላው የነበረውን የኮቪድ-19 ክልከላ ሙሉ በሙሉ ሊባል በሚችል መልኩ ታነሳዋለች። በታክሲ፣ በባቡር፣ በኡበርና መሰል የጋራ መገልገያዎች ላይ ተጥሎ የነበረው አስገዳጅ የማስክ ማድረግ ደንብ ይነሳል። ከቤት መቀመጥና መገለል ለብዙዎቹ የኮቪድ ተያያዥ ስሜቶች አይኖርም። እንደ አልበርታ የኢንፌክሽየስ በሽታዎች ስፔሻሊስት ዶክተር ሊኖራ ላክሲንገር ገለጻ ኮቪድ-19 ላልታወቀ ጊዜ እንደ ማንኛቸውም ተላላፊ በሽታዎች አብሮን የሚኖርና የሚታከም በሽታ ሆኖ ይቀጥላል ብለዋል። የካናዳ ሴቶች ጀልባ ቀዘፋ ቡድን አባላት የወርቅ ሜዳሊያ አገኙ። ካናዳ እስካሁን የቶኪዮ ኦሎምፒክስ ውድድር ያገኘቻቸው ሜዳሊያዎች በሴቶች አትሌቶች የተገኙ ሲሆኑ ትላንትም የመጀመሪያውን የወርቅ ሜዳሊያ በሴቶች የቡድን ጀልባ ቀዘፋ አግኝተዋል። ከውጤት በኋላም በደስታ ፈንጥዘዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በሰሜን ኢትዮጵያ ያለውን ጦርነት ለማስቆም ሁሉም ወገኖች ያለምንም ቅድመ ሁኔታ አስቸኳይ የተኩስ አቁም እንዲያደርጉ ጥሪ አቅርበዋል። ቃል አቀባዩ ባቀረቡት ጥሪ ከአስቸኳይ የተኩስ አቁም በተጨማሪ ሁሉን አካታች ፖለቲካዊ ውይይት እንዲደረግና ሁሉም ወገኖች ግጭቱን ከሚያባብሱ ንግግሮች እንዲቆጠቡ ጠይቀዋል። ኔድ ፕራይስ በኢትዮጵያ ግጭት ውስጥ ያሉት ወገኖች ልዩነቶቻቸውን ለመፍታት ተገቢው መንገድ ወታደራዊ ኃይል ሳይሆን ድርድር መሆን አለበት ብለዋል። አያይዘው በግጭቱ ተሳታፊ የሆኑት ሁሉ ወገኖች ያልተገደበ የሰብአዊ እርዳታ አቅርቦት እንዲያመቻቹ፣ የኤሌክትሪክ፣ የቴሌኮሙኒኬሽን እና የባንክ አገልግሎት ትግራይ ውስጥ መልሰው እንዲጀመሩ ጠይቀዋል። ኔድ ፕራይስ ከአንድ ወር በፊት የኢትዮጵያ መንግስት የተናጠለ የተኩስ አቁም ማወጁን በተመለከተ ያሉት ነገር የለም። ፌዴራል መንግስት ከአንድ ወር በፊት ሰራዊቱን ከትግራይ በማስወጣት ሰብአዊነት ላይ የተመሰረተ የተናጠል ተኩስ አቁም እንዳወጀ የሚታወስ ሲሆን ህወሓት ግን ቅድመ ሁኔታዎችን በማቅረብ ተቀባይነት ሳያገኝ ውጊያው ቀጥሏል። በሌላ መረጃ ደግሞ ዩኤስኤድ ዋና ኃላፊ ሳማንታ ፓወር ወደ ኢትዮጵያና ሱዳን በመሄድ ጉብኝት ሊያደርጉ መሆኑን ድርጅቱ አስታውቋል። ፓወር ከነገ ቅዳሜ ሐምሌ 24 እስከ ሐምሌ 28 ድረስ ወደ ኢትዮጵያና ሱዳን ጉዞ እንደሚያደርጉና የሁለቱን ሀገራት ባለስልጣናት ያገኙ ተብሏል። በአዲስ አበባ በሚኖራቸው ቆይታ ወቅት ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ይገናኛሉ የተባለ ሲሆን የዩኤስኤድ እና የዩኤስኤድ አጋር ድርጅቶች የሚያከናውኑትን የሰብአዊ እርዳታ አቅርቦት ስራዎችንም ይጎበኛሉ ተብሏል። መረጃው የቢቢሲ ነው። ቴዲ አፍሮ በሰብአዊ በማህበራዊና በጥበቡ ዘርፍ እያደረገ ላለው አስተዋጽኦ ነገ በጎንደር ዩኒቨርሲቲ የክብር ዶክትሬት ይበረከትለታል ብለዋል የዩኒቨርሲቲው ፕሬዝዳንት አስራት አጸደወይን ዶክተር። በቦታውም የዩኒቨርሲቲው ፕሬዝዳንት፣ ምክትል ፕሬዝዳንት፣ የከተማዋ ከንቲባ ሞላ መልካሙና የጎንደር የባህል ማዕከል በጎንደር አየር ማረፊያ ተገኝተው አቀባበል አድርገዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሱዳን ወታደሮቿን ከኢትዮጵያ ግዛት እንድታስወጣ ዓለም አቀፉ ማህበረሰብ ማሳሰብ እንዳለበት ተናገሩ። አምባሳደር ዲና ሳምንታዊ መገናኛ ብዙሃን መግለጫቸውን ዛሬ ሲሰጡ ሱዳን እንደ ኤሮፓያን አቆጣጠር በ1972 በሁለቱ ሀገሮች መካከል የተደረገውን ስምምነት እንድትከተል አሳስበዋል። የሱዳን ጦር በኢትዮጵያ ድንበር አካባቢ ድልድዮችንና ወታደራዊ ሰፈሮችን ለመገንባት እየተንቀሳቀሰ እንደሚገኝ ገልጸው ይህንንም ለዓለም አቀፉ ማህበረሰብ እያሳወቁ መሆኑን አክለዋል። ሱዳን ከዚህ እንቅስቃሴ መታቀብ እንዳለባት ገልጸው በሁለት ሀገሮች መካከል ያለው አለመግባባት መፈታት ያለበት በሰላማዊ መንገድ ብቻ እንደሆነም ተናግረዋል። ሱዳንና ኢትዮጵያ በድንበር ጉዳይ ውዝግብ ውስጥ ከገቡ ወራት ተቆጥረዋል። አምባሳደር ዲና በዛሬው መግለጫቸው ካነሷቸው ነጥቦች መካከል ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ይጠቀሳል። ኢትዮጵያ ከግብጽና ከሱዳን ጋር 2015 ላይ በደረሰችው የሶስትዮሽ ስምምነት መሰረት የግድቡን ግንባታ መቀጠሏን አንስተዋል። ባልደራስ የስድስተኛውን ዙር አጠቃላይ ምርጫ ውጤት ሙሉ በሙሉ
አልቀበለውም አለ። ባልደራስ ቦርዱ ይፋ ያደረገውን የ6ኛ ዙር አጠቃላይ ምርጫ ውጤት ሙሉ በሙሉ አልቀበለውም ሲል አሳውቋል። ፓርቲው ለአሻም በላከው ባለ 30 ገጽ ሪፖርት እንዳመለከተው 6ኛው ዙር ሀገር አቀፍ ምርጫ እርባና ቢስ እና ለሀገራችን የዲሞክራሲ መሰረት ለመጣል ሲደረጉ የነበሩ እንቅስቃሴዎችን ያሰናከለ ነው ሲል ነቅፎታል። ሪፖርቱ እንደሚያሳየው ምርጫው የገዢውን ፓርቲ አምባገነናዊ ስርዓት ያጠናከረ ሆኖ አግኝቻለሁ ሲልም አጣጥሎታል። ባልደራስ በሪፖርቱ እንዳለው ትክክለኛ ባልሆነና በርካታ ህገወጥ ተግባራት በተፈጸሙበት ምርጫ ሁሉም የህዝብ ተወካዮችና የአዲስ አበባ ምክር ቤት መቀመጫዎች 100% በአንድ ፓርቲ ብቻ መሞላታቸው ምርጫውን ነጻና ፍትሃዊ አድርገውም ብለዋል። በዚህም በምርጫ ቦርድ የተገለጸውን ውጤት ሙሉ በሙሉ የማንቀበለው መሆኑን እገልጻለሁ ሲል በሪፖርቱ ጠቁሟል። ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቀን ይሁንላችሁ።